ትናንትና እንደሚታወቀው አብርሽ እንግዲህ በቢኒ እንዲሁም በዳኒ ታግቶ ማለት ይቻላል ተወስዶ ነበረ። ታዲያ አግተው ወይም ደግሞ አስገድደው የት ወስደው አስቀመጡት? ሩታ ይህንን ነገር ስትሰማ ስታይ ምን አለች የሚለውን ሀሳብ እንሰጥበታለን። ሌላኛው ደግሞ እንግዲህ አቤልም እንደምታዩት እንደ አብርሽ ደንዝዞ ይገኛል። ምንም ሊስማማ አልቻለም። እየተጣላ ነው የሚገኘው። ስለዚህ የሆነ ነገር እንዳረጉበት ባጭሩ መተታም በመተት መተት በመተት ጥንቆላ በጥንቆላ ሆኗል። በቃ ዩቲዩብ ራሱ አሁን ቲክታኩም የሚያወራው ስለ ጥንቆላ ነው። ዩቲዩብ ላይም ተመጦ የሚያወራው ስራዬ ብለው በቃ ስለ ጥንቆላ ነው የሚያወሩ፣ ስለ መተት ነው የሚያወሩት። አንተ አሁን ምን እንደው ምን ቤት ነህ? አቤል ግን ምን አይነት ጅራት ሰው ነው? ኧረ እኔ ከትናንትና ቪዲዮ በኋላ እውነታውን ካወቅኩኝ በኋላ ማለት ነው ለማንም ምንም ግድ አይሰጠኝም። ለማንም በጣም እያስመሰሉ ውሸታሞች ናቸው በነገራችን ላይ። እና አሁን ደግሞ አቤት እንዴት ቻልክበት? በእናት እንደው እንዴት ችለበት ነው በዚህ ልክ ማስመሰል? ማርቲ ራሱ በዚህ ልክ እንዴት ነው በጣም ማስመሰል የቻልሽው? ከዛስ እዩላችሁ ተነጋግረው እንደሚሰሩ እኔ ልንገራችሁ። ይሄን ነገር እያወራሁት ይስሩ። ያው ከዚህ በፊትም ስንት ጭምልቅና ስንት ብልግና ሰርተው አይደል እንዲያለፉት፣ ስንት ውሸት ዋሽተው በሬ ወለደ ብለው እኮ ሰርተው ቪዲዮ ያለፉ ሰዎች ናቸው። ይስሩ። ግን አንደኛ ለማህበረሰብ የሚጠቅም ነገር ቢሰሩ፣ ሚዲያውን ለጥሩ ነገር ቢጠቀሙት። ሁለተኛ ነገር ደግሞ የማዳም ቅመሞች እስቲል ነው እባካችሁ ለአብርሽ እንድረስለት። ፊት ለአብርሽ ምንም አልሆነም። አብርሽ እያስመሰለ ነው በነገራችን ላይ ማለት ምንም እዚህ ጋር እውነት የሚባል ነገር የለም። እውነት ያለችበት ቦታ ላይ ነው ያለው። አብዛኛውን የሚሰሩት ውሸት ነው። አሁን ሩታ መጣ ዳኒ ወስዶባታል አይደለ? ከሷ ቀምቶ ወይም ደግሞ እኔ ጋር ይቀመጥ እኔ ጋር ይቆይልሽ አንቺ ሜሪ ጋር ሂጂ ብሎ ነው የሸኛት አይደል? ሶ ሄዳለች። ስትመለስ አብርሽ የለም። ያን ቪዲዮ መቀጠል ሲችሉ እነ አቤል እዚህ ጋር እነ አቤል መጠቀም አለባቸው። በዚህ ጋርም ደግሞ እነ ቢኒ ቪዲዮ መስራት ስላለባቸው ግዴታ ቀድመው። አሁን ደግሞ ቢኒ ይውላችሁ መጀመሪያ ፈረንጁና ቢኒ በጣም ለሩታ ተሟጋች፣ በቃ ቀንደኛ፣ በቃ አብርሽና ሩታ አንድ ላይ ይሆናሉ። ሄርሜላን ጥምድ አድርገው ነበር የያዟት ካስታወሳችሁ፣ እንዳናያት ብለው በቃ አብርሽ አጠገብ ልናያት በቃ እንድትደርስበት አንፈልግም፣ አብርሽ የሩታ ነው ብለው በዛም አብርሽንም ሲሳደቡ ነበር። አሁን ደግሞ በአንዴ ቅይር ብለው ሲጀመር ዳኒና ቢኒ እንዴት ተገናኙ? እንዴት ስተገጣጠሙ? የውሸቱ ውሸት ማለት ነው። ሲጀመር አንድ እውነት ማወቅ ያለባችሁ ነገር አንድ ሰው ማለት ነው ትክክለኛ የህይወት ኑሮን በተአምር ፍቅር ሊሆን ይችላል። ፍቅር እየተጫወቱ ሰርፕራይዝ እየተደራረጉ ፕራንክ እየተደራረጉ ፕራንክ ራሱ ኢቨን ተነጋግረው እንደሚሰሩ 100% ልነግራችሁ እወዳለሁ። በዚህ አጋጣሚ የሚዲያ ውሸት እጅግ በጣም አይን ያወጣ እጅግ በጣም የወረደ ነገር ነው። የሶሻል ሚዲያ እኔ ነግራችኋለሁ። ለምን መሰላችሁ? ይሄንን ሚስጥር እኔ ጣንቋይ ሆኜ አይደለም ወይ ደግሞ እነሱ እንደሚያወሩት በመተት በምናምን ደርሼበት አይደለም። በትክክለኝነት ማለት ነው የሁሉንም ዩቲዩበር ጉድ አውቃለሁ። የሁሉንም ማን ምን እንደሚሰራ፣ ማን ከማን ጋር አብሮን እንደሚኖር፣ ማን በምን ሰዓት ተገናኝተው ይህንን ድራማ እንደሚቀምም ዋናው ዳይሬክተራቸው ማን እንደሆነ ራሱ አውቃለሁ። እያንዳንዱን እነግራቸዋለሁ። አስቡት፣ ይሄ ልጅ እንዲህ አብዶ ጨልሎ ታሞ እያዩት እንዴት ነው ቤተሰብ ዝም ሊል የሚችለው? ቡዜ ራሱ አስመሳይ ውሸታም። እውነቴን ነው የምላችሁ። ለምን ይካዳል? ይሄ እውነታውና ሀቁ ነው። ይህንን ነገር ማውራው ቪዲዮ ይስሩ፣ እየሰሩም ነው። በእይታቸው በጣም በ500,000 በሚሊዮን የሚቆጠር እይታ ነው ያላቸው። ገንዘብ ያገኛሉ። ሌላ ስራ የላቸውም። እግዚአብሔር ይመስገን ቁጭ ብሎ ይህንን የዩቲዩብ ብር ነው የሚያገኙት። ገንዘብ ይኖራቸው ያገኙ፣ ይስሩ፣ ችግር የለውም። ግን ምን አለበት ደህና ነገር ቢሰሩ? የሚጨናነቁ ሰዎች ስላሉ ነው እኔ እስከዛሬ ሁሉ ነገር ሳጠና ቀስ ብዬ ሳስተውል። ምክንያቱም በእነ ሀይሚና በብሩክ ህይወት ውስጥ ትክክል ያልሆነ ኢንፎርሜሽን እየደረሰኝ ነበር እና እኔ ራሱ ተመርዤ ነበር። በነገራችን ላይ በጣም ከፍተኛ ጫና ውስጥ በጣም ከፍተኛ እንዴት ልበላችሁ ራሴን መግታት ራሴን መቆጣጠር እስከማልችል ድረስ የተሰማው መረጃ ነበር። መጨረሻ ላይ ግን ያ ነገር ሁሉ ውሸት ሆኖ አገኘሁትና ሁሉንም ነገር እንግዲህ ሰው የሚነግረኝን ሰው የሚያቀበለኝን መረጃ አልሰማም ብዬ ትቼ ነበር። አሁን ግን ስለና አብርሽ ሩታ፣ ስለ ሌሎችም ስለ ሁሉም ዩቲዩበር የእውነት የንምላችሁ ትልቅ ዩቲዩበር አለ መረጃ የሚያደርሰኝ የእውነት ካሜራማን ነው፣ ዳይሬክት ያደርግላችኋል፣ ቪዲዮ ኤዲተር ነው፣ ይነግረኛል የሁሉንም ሚስጥር ማለት ነው። የሁሉንም ሚስጥር እና ተመካክረው ሰዓት ሳይቀር ደቂቃ ሳትቀር አንተ በዚህ ሰዓት ቪዲዮ ፖስት፣ አንቺ በዚህ ሰዓት ቪዲዮ ፖስቺ፣ አንቺ እንደዚህ አይነት ሀሳብ አውሪ፣ አንተ እንደዚህ አይነት ሀሳብ አውራ። አንድ ሰው ነው እዛ ውስጥ ሁሉም ስብስብ ይላሉ። በቃ እነዚህ ዩቲዩበሮች በአብርሽ ዙሪያም ያሉ በሩታም ዙሪያ ያሉ የሩታ ወንድሞች ነን ብለው የመጡት ማለት ነው።
ዝም ብለው ሚዲያ ላይ የተገኙ መንገድ ላይ የተገኙ ሰዎች ናቸው። ምንም አይነት ዝምድና ሜሪና ሩታ ጭራሽ አይተዋወቁም፣ አይግባቡም፣ አይገናኙ በተአምር ማለት። ስንት ጉድ አለ መሰላችሁ፣ ስንት አይነት ጉድ። እና ሩታ መምጣት ሲገባት አሁን ምን አሉ? ሩታን እንደዛ ሲደግፉ የነበሩት አሁን ደግሞ ቢኒ ተቀይሮ አብርሽን ይዞ ጠፋና ታያላችሁ በዚህ 2 ቀን ውስጥ አለ። አንተ ጠንቋይ ነህ አንተ ምንድን ነህ? ኧረ ይቅር በለኝ፣ ስለ ጠንቋይ ማውራት ጀመርኩ እኔ ራሴ። ይቅር በለኝ ፈጣሪ ሆይ፣ የፈጠረኝ አምላክ ይቅር በለኝ። የእውነቴን ነው የምላችሁ። አንተ ማን? አንተ የትኛው መልአክ ሆነ ነው አብርሽን በዚህ 2 ቀን ውስጥ አግተህ አስገድደው ወስደህ ከሩታ ሰርቀህ ከሩታ ደብቀው ወስደህ ቢኒ ማለት ነው። የትኛው መልአክ ብትሆን ነው አብርሽን በዚህ 2 ቀን ውስጥ ታያላችሁ ደህና ሆኖ ጤነኛ ሆኖ ይመለሳል ያልከው ማለት ነው። እስከ ዛሬ እንግዲህ ለሩታ እንደሚደግፍ አብርሽን እንደሚናደድበት ነው። ግን እንዲህ ሆኖ እያየሁት በቃ መጨከን አልችልም ምናምን። ኧረ እባክህ ሩታ ለምን ሕክምና አልወሰደችው ምናምን? ውሸት ነው፣ ድራማ ነው እንዴ? ድራማ ከሆነ ምን ቢሄድስ ምን አለ? እያያችሁት ጥስጥሱ ነው። ኧረ እናቴ እኔ ስንት ያለቀስኩትን ባ ሩታ ስታለቅስ ያየሁትን ባ ፍቅሯን አልቀበል ብሎ እንደዛ ሲያንከራትታት የሆነ ቀን ጥሏት ሲጠፋ ያለቀስኩትን ባ ይቆጨኛል። የእውነቴን ነው። አብርሽም ሩታ ሄዳበት ያለቀሰው ጊዜ አስታውሳለሁ። ያ ጊዜ ያለቀስኩበት ጊዜ፣ ያ የተታለልኩበት፣ ያ የተሞኘንበት ጊዜ ሊበቃ ይገባል። በእውነት ነው የምላችሁ። ሁሉም ነገር ውሸት ነው ተቀነባብሮ ምናምን። አብርሽን ጸበል ምናምን ሲጀመር በጸበል አያምንም። ማወቅ ያለባችሁ ነገር ሁሉም በአብርሽ ዙሪያ ያሉ ሰዎች ሩታን ጨምሮ የሩታ ቤተሰቦች ራሱ ማለት ነው። እኔ ሜላትን ነው የእውነት ለመናገር ኦርቶዶክስ እንደሆነች የማውቀው። ሌላ ሁሉም ፕሮቴስታንት ናቸው፣ ጴንጤ ናቸው። ምክንያቱም በጸበል አያምኑም። ያው የሃይማኖት የግል ነው። እውነት ለመናገር ግን የማይገናኝ ነገር አታውሩ። ሙስሊሞች ራሱ ክርስቲያን ኦርቶዶክስ መስሏችሁ ጸበል ይጠመቅም እያላችሁ ነበራችሁ። ግን ከጸበል ጋር የሚያገናኝ ነገር የለም። ከሃይማኖት ማህተብ እንኳን ይበጠስ ብላችሁ ስታወሩ የነበራችሁት ኦርቶዶክስ የሆናችሁ ሰዎች ናችሁ። በእውነት ለመናገር ማለት ነው። እንዴ በመስቀሉ እንደምታምኑ መስቀሉ እንደሚያድናችሁ መስቀሉ ከመቅሰፍት ከሆነ መጥፎ ክፉ መናፍስት የሚጠብቃችሁ መሆኑን ረስታችሁ ዘንግታችሁ ይሄ መስቀል ከአንገቱ ላይ መበጠስ አለበት ብላችሁ ካልተበጠስን ካልተቆረጥን ካልተፈለጥን ስትሉ ነበር። አንዳንዴ እግዚአብሔር ምስክሬን የምታወሩትን ነገር እያወቃችሁ አውሩ፣ የምታደርጉትን ነገር እያወቃችሁ አድርጉ። አስተዋይ ሆኑ። ሁሌ በግ አትሆኑ። በእውነት እኔ እየሰደብኳችሁ ሳይሆን ንቅት እንድትሉ ነው እንዴ። ኧረ እውነትሽን ነው በሉ እስኪ። አብዛኞቻችሁ አሁን ላይ እየነቃችሁ ነው። በቃ እና አብርሽ የሚሰሩት ነገር በሙሉ ድራማ እንደሆነ ወይም ደግሞ ትክክለኛ ህይወት እንዳልሆነ ግን በሌላ ነገር ቢመጡ ይሻል ነበር። እግዚአብሔርን በመተታ መተት በጥንቆላ ልክ ናይጄሪያዎች የሆነ የአፍሪካ ሀገራቶች እንደዚህ ቲክታክ ላይ ስክሮል ሳልፍ ማለት ነው እንደዚህ በመተት ባህሏን አደንዝዛ የሆነ ብሩን ስትወስድበት ባህሏን አደንዝዛ የሆነ ነገር ስታረገው የሆነ በሆነ መናፍስ ስታጠፋው ምናምን ነገር ነው የማየውና ያ ነገር ደግሞ ትክክል ያልሆነ ነገር ነው። እኔ አብርሽ ወደ ራስህ ተመለስ። ዋናው መሪው አንደኛው አንተ ነህ። የእውነት ለመናገር ካንተ በፊት ወይም ደግሞ ካንተ ጀርባ ያለ ትልቅ ሰው እንዳለ አውቃለሁ። ግን ደግሞ አንተ ነህ ሁሉንም እየመራሃቸው ያለው ሀሳብም እያስተላለፍክ ያለው እንደዚህ በል እየተባልክ እያመጣ ቪዲዮ እየሰራ ያለውና ክፉ እንዲነካ አልፈልግም። አንተንም ሄርሜላንም አናችሁንም ክፉ እንድትሆኑ አልፈልግም። በእውነት ክፉ ነገር እንዲገጥማችሁ አብርሽን በህይወት የማደንቀው ማበረታታው ጀግና ነው ብዬ ህይወቱን ራሱን በአካባቢ በዙሪያው ያሉትን ሰዎች ዩቲዩበር ባይሆን ሊቀይራቸው አይችልም። እነዚህን ሰዎች ገንዘብ እነ ሄርሜላ እነ ማርቲ እኮ አሁን ነው መዘነጥ የጀመሩት። በነገራችን ላይ አፈር አይደል እንደሚመስሉት ዱቄት አይደል እንደሚመስሉት። አሁን እንደው ሌሎችን ተውት። አሁን በቅርብ የመጡት እስኪ አሁን የሚገዙትን ሂውማን ሄር እዩ እስኪ፣ የሚለብሱትን ልብስ እዩ እስኪ እዩት ዝም ብላችሁ ማለት ነው። ይሄ ከምን የመጣ መሰላችሁ? አብርሽ በሚያመጣው ሀሳቦች ነው። በእውነት ለመናገር ግን እኛን እያታለሉ እኛን እየሸወዱ በእርግጥ እኛንም ይበለን፣ እኛን ተመልካቾችን ይበለን። ለምን መሰላችሁ? አንዳንድ የዋሆች አሉ ሳያውቁ በቃ የሚያለቅሱ የሚተክዙ የሚጎዱ ሰዎች አሉ። ግን ከዛ ውጭ ያለነው ሰዎች እንደዚህ አይነት ግርግር ነው የምንወደው፣ እንደዚህ አይነት ነገር ነው የምንወደው። ካልሆነ ግን እኔ እንደውም ከሆኑ ዩቲዩበሮች ጋር ውላለሁና ቪዲዮ ይቀረጻሉ። እኔ አልቀረጽም። ያው አንዳንዴ ዝም ብዬ አያቸዋለሁና የሆነ ወይ ድብድብ ይኖረው እንደ ጭቅጭቅ ይኖረው መጣላት ይኖረው ካልሆነ እንደዚህ ወሬማ ብቻ ሲሆን ይሰለቻል። በቃ ፊልም አይታይም ቪዲዮ ምናምን ነው የሚሉት እና እዚህ ድረስ ነው ሰው በቃ እንደዚህ ሆነች ከሌ እንደበደበቻት እንትና አዋረደቻት፣ ዘሞተችባት፣ ባሏን ነጠቀቻት፣ ወሰደችው። በቃ ባሏ ሄደባት፣ ጥሏት ሄደ፣ አስለቀሳት፣ አስረገዛት። በቃ ይሄ ነው ያለው ሶሻል ሚዲያ ላይ። ምን አለበት እንደ ውጮች ቭሎግ ቢሰሩ? በእውነት ይሄን ያህል ትልቅ ተመልካች ይዘው
በዚህ ልክ ባይጨመላለቁ፣ በዚህ ልክ ነውር ነገር ባይሰሩ እኔ የእውነቴን ነው እናገራለሁኝ። እና ትናንትና እንግዲህ እንትና ቢኒ ይዞት ጠፍቶ ነበር ከዳኒ ጋር። ዳኒ ወይ በራሱ ቤት ይመጣል እርግጠኛ ነኝ። ሮታ ወይ በራሷ ቤት ወይ ሄርሜላ በራሷ ቤት ትመጣለች። ታያላችሁ ምን እንደሚፈጠር ማለት ነው። እያንዳንዱ አይዲያ ተሰጧቸው በየተለያየ ጊዜ የተለያየ ቪዲዮ እየተፖሰተ በዚሁ ነው የሚቀጥሉት። አሁን ይሄ ርዕስ የጥንቆላውም የመተቱ ምናምን ሲያልቅ ደግሞ ሌላ አጀንዳ ተፈጥሮ ደግሞ ሌላ ታሪክ እንደሚመጣ 100% ነግራችኋለሁ። እኔ ራሱ ይሄ አጀንዳ ባለቀ ቶሎ ነው ያልኩት። በቃ ይሄ ርዕስ ይሄ የጥንቆላ የመተታ መተት ሲያወሩ ራሱን ያስጠላኛል፣ ይቀፈኛል። እና አልቆ እንደው ሌላ አጀንዳ ይዘው በመጡ አልኩኝ። የፈለገ ነገር ቪዲዮ ይስሩ። ይህን ዩቲዩብ ካልሰሩ እስትንፋሳቸው ተቋረጠ በሉት። በእውነት ለመናገር የእውነቴን ምክንያቱም ቪዲዮ ካልሰሩ ገንዘብ አያገኙማ። ይስሩ፣ ችግር የለውም ግን ሌላ ሀሳብ ያምጡ። በቃ ሰልችቶናል፣ ደክሞናል። እና የምትጣሉ እርስ በእርስ የምትጨቃጨቁ እርስ በእርስ ከዘር ማንዘር የምትሳደቡ ሰዎች ይሄ አስተዳደጋችሁ ነው እኔ ብዬ የማስበው። አሳዳጊ የበደለሽ የሚባል ስድብ የምንሰደበው እኮ ጋጠ ወጥ የሆነ ስድብ ስለምንሳደብ ነው። እባካችሁ ለአንደበታችሁ ቁጥብ አድርጉ። እኔ አሁን እግዚአብሔር አብርሽ ሙልጭ አድርጌ ቢሰድበው እንዴት ደስ እንደሚለኝ፣ ሩታን ሙልጭ አድርጌ አንቺ ባለጌ አንቺ እንደዚህ ምናምን ብዬ ሌሎች እንደሚሳደቡ ብሳደብ እንዴት ደስ እንደሚለኝ፣ ሄርሜላንም እንደዚህ። ግን ስድብ ጨርቅ አይቀድም። ልብሳቸውን የለበሱትን ልብስ እንኳን እንዲች ንክት እንኳን አያደርግም። እና እኔ በዛ ጨዋ በዛ አይነት አስተዳደግ ስላላደግኩ አልሳደብም። ምክንያቱም ውሸት እንደሆነ እያወቅኩኝ ይሄን ሁሉ ህዝብ እያስለቀሱ እንደሆነ እያወቅኩ ግን በቃ ነገ ይስተካከላሉ፣ ነገ ወደ ራሳቸው ይመለሳሉ ብዬ ለእነሱ እንኳን ምንም አይነት ጥላቻ የለኝም። ግን እኔ ደግሞ ተመልካቾች የሚያዝኑ የሚያለቅሱ በውሸት ድራማ እየተሰራባቸው እየተታለሉ ስላሉ ልጆች ነው ለማውራት፣ ለመናገር፣ ለማሳወቅ። ይሄ ድራማ ነው፣ ፊልም ነው። በቃ አንድ ሰው ነው ዳይሬክት የሚያደርጋቸው። ይሄን በሉ ይባላል፣ ሰዓት ይከፋፈላሉ፣ ቪዲዮ ይፖስታሉ፣ አለቀ። እና ወደ አቤል ስመጣላችሁ ደግሞ አቤል ደግሞ ሰሞኑን በቃ ከሄርሜላ ወንድም ጋር እየተጣላ እየተጨቃጨቁ ነበር። ለምን አብርሽን የሆነ ነገር አታለውም፣ ለምን የሆነ ነገር አታረግም ምናምን ሲሉት በቃ እኔ ምንም ማድረግ አልችልም፣ በቃ እኔ ወደሱ ሲሄድ አልፈልግም፣ በቃ ካጠገብ ይራቅ ይለኛል፣ እናንተ ደግሞ እዚህ መጣችሁ ምናምን ብሎ ዛሬ መጨረሻ እንባውን አነባ፣ አለቀሰ። አቤት ማስመሰል፣ አቤት ውሸት። እና እኔ እየተዝናናውባችሁ ነው የማየው። እግዚአብሔር ከዚህ በኋላ የምን ጭንቀት? የራሴን ህይወት ማን ሊጨነቅልኝ ነው? ስለ እናንተ ተጨንቄ፣ ስለ ራሴ ተጨንቄ፣ ስለ ህይወቴ በምን አልጨናነቅም። እና ማርታ ደግሞ ምን ብትል ጥሩ ነው? አቤት ጌታ ሆይ ነው የሁሉ ማስመሰል እንዴት ቻላችሁበት? ግን እንደ የፈለገ ድራማ እንኳን ብትሰሩ በዚህ ልክ ማልቀስ፣ በዚህ ልክ ድራማ፣ ኧረ በጣሪ። እና ምን ብትል ጥሩ ነው? ምን የሆነ ነገር ማርገው ኋላ አንተንም እንደ አብርሽ ምናምን። አዎ መተት ተሰርቶበት ነው። ሩታም ይኸውልሽ አብርሽ ጋር ደምራ ጨምራ ልታገባው ብላ ማለት ነው እንትን ብለዋለች፣ መተት አሰርታበታለች። ኧረ በስመ አብ፣ ከመተት አትሰውጡ በፈጣሪ ስም። አንቺ ምን አይነት ሰው ነሽ? በፈጣሪ ስም፣ በፈጣሪሽ ባመንሽው አምላክ እንደው መተት እንኳን ቢሰራበት እንደው እንደሚወራው እንደሚባሉ ወይ ማን ስልጣን ኖት ነው እግዚአብሔርን የያዘ ሰው አንገቱ ላይ ማህተብ ያደረገው ሰው ምን እንደሆነ ትርጉሙ ሳይገባሽ ቀርቶ ነው። በምታይ ሌላ ሃይማኖት የሆኑ ሰዎች ስለ መስቀሉ ትርጉሙ ላይ ገባቸው ይችላል፣ ወይም ደግሞ ምንም ላይ ይረዱት ይችላሉ። አንቺ ግን አንገትሽ ላይ ማህተብ ያረግሽው መስቀል ያረግሽው ብዙ ነገር እንዲጠብቅሽ ነው። አይ ይሄማ አይሆንም፣ በቃ ይሄ እንዴት ሊሆን ይችላል? በቃ አይሆንም። እንደው ሆኖበት እንኳን ቢሆን ልትከራከሪ ሲገባሽ አሁን እንኳን ተይኝም። እኔ ምን ልበላችሁና መጀመሪያ ለሄርሜላ ነበር ስትጨነቂ ስታስብ የነበረው። አሁን ደግሞ አንቺ አልቃሻ ሆነሻል። ለማንኛውም ሁሉም የዘራውን ያጭዳል። ግን ያው ስትዋሹም ድራማ ስትሰሩም በልክ ቢሆን ጥሩ ነው። እናንተም እንዳትጎዱ እንደዚህ ስታለቅሱ ምናምን። ያው አቤልም አይን በጣም ቀልቷል። እንዴ ምንድነው ያረክበት? ቪክስ ነው የተቀባኸው ወይንስ ሎሚ ነው አይን ውስጥ ያስገባው? ምንድነው ያስገባውም? እና ለማንኛውም አይዞ አይክፋ። ያው ሩታና አብርሽ አንድ ላይ መሆናቸው አይቀርም። ያው ሄርሜላ ጋር የሆነ ነገር ተቀባብለ ነበር ያመጣሃት ሄርሜላን። ከዛ ደግሞ ኧረ ተው ግን እንደው ህጻን አታርጉን። ለማንኛውም እስኪ እንግዲህ እናያለን አብርሽ ያለበት ሁኔታ እንግዲህ በዚህ 2 ቀን ውስጥ እንደሚመጣ ደህና ሆኖ እንደሚመጣ ተናግሯል ቢኒ ማለት ነው። እንግዲህ አብረን የምንጠብቅ አብረን የምናይ ይሆናል። እናንተ ግን ምን ተሰማችሁ? የእውነት ስለ እውነት አውሩና ስለ ሀቅ እንነጋገር ከተባለ እነዚህ ልጆች የሚሰሩት እንደው ትክክል ነው ብላ ማንም ሰው እመኑኝ፣ ይሄው እግዚአብሔርን ብዬ ነው የምነግራችሁ ማለት ነው። ማንም ሰው የግል ህይወቱን ሚዲያ ላይ ሊያወራ አይችልም።
በተአምር ሲጀመር ማለት ነው። በጣም እንደዚህ ጭንቀት ውስጥ ትሆናላችሁ፣ ድብርት ውስጥ ትሆናላችሁ። በጣም ተናዳጅ ትሆኑና እንኳን ሰው ቀርቦ ካሜራ ይዞባችሁ ይቅርና አጠገባችሁ የሆነ ሰው ቁሞ የማትፈልጉት ሰው ወይም የማትወዱት ሰው ቁሞ ብታዩት በዚህ ነገር ውስጥ ነው ያን ሰው ካልተደባደብኩ ካላነቁት ነው የምትሉት። እነሱ ግን ና ብለው ካሜራማን ጎትተው በስነ ስርዓት እንደዚህ ሳለቅስ አይኔን ቀረብ አድርጋ አሳይልኝ፣ እንደዚህ በዚሁ በኩል ስሮጥ እንደዚህ ያዘ እጄን እንደዚህ ሲይዘኝ እችን እየቀረጽክ ተብሎ በደንብ ተነጋግረው ቦታ እንኳን እኮ የተለያየ ቦታ እንኳን እኮ አይመርጡም። አንድ ቦታ ላይ ሆኖ ነው ራሱ ቪዲዮ የሚቀርጹት። እና የሚገርማችሁ ቪዲዮን የሚቀርጹት ደግሞ የት እንደሆነ ልንገራችሁ። ቦታውን ትክክለኛ ቦታውን ባልነግራችሁም ግን ማለት ነው ብር ከፍለው ነው የሚገቡት እዛ ለመቀረጽ። አንዳንዴ ብር ከፍለው ይገባሉ። ማንም የሌለበት ጭር ያለ ቦታ ነው ሄደው የሚቀርጹት ቪዲዮ። አንዳንዴ ደግሞ መኪና ድምጽ የማይገባበት የሰው ድምጽ የማይገባበት መንገድ ያልሆነ ቦታ። አሁን በየቦታው አዲስ መዝናኛ ቦታዎች ተሰርተው አይደለም፣ መዝናኛ መቀመጫ ማረፊያ ቦታዎች፣ እዛ ጋር በሆነ ዛፍ ስር ተደብቀው ምናምን ነው ቪዲዮ የሚቀርጹት። ልንገራችሁ ብዬ ነው። አንድ ቀን ግን ተከታትዬ ሁሉንም በአንድ ላይ ይዣቸው ቪዲዮና ፎቶ ካለቀኩ ምን አለች በሉኝ። የእውነቴን እውነታው እንድታውቁት ብዬ ነው። ለማንኛውም ይስሩ፣ እኔ ምንም ችግር የለብኝም። እኔም ለነሱ ማድረግላቸው ነገር የለም፣ እነሱም ለኔ ምንም ያደርጉልኝ ነገር የለም። ግን ደግሞ የምታለቅሱ የምትጨነቁ ሰዎች ሁሉንም ነገር በልክ ብታረጉት፣ ለራሳችሁ ቅድሚያ ብትሰጡ የተሻለ ነው ብዬ ሀሳብ ለመስጠት ነው። ስለነበረን ቆይታ እያመሰገንኩ የእናንተን ሀሳብ አስተያየትም እንደተለመደው እንግዲህ ኮሜንት ላይ ያለው ላይክ፣ ሼር፣ ሰብስክራይብ ብቻ አድርጉ። እወዳችኋለሁ።